እንደሚታለሉ አውቃለሁ። ምክንያቱም እሱ የትግሬ ልጅ ስለሆነ ሲጀመርም እውነቱን ልንገርሽ አይደለ ትግሬ እንደሆነ ወጥቼ የተናገርኩት እሱ ነው። እሱ እንኳ በማንነቱ የሚያፍር ልጅ ነበረ። ያነሳሳሁት ያነቃቃሁት ለስራ እንዲመቸው ያደረግኩትኝ እኔ ነኝ። አቤኔዘር ትግሬ እንደሆነ ማንም ሰው አያውቅም። አውጥቼ ሚዲያ ላይ ትግሬ ነው ብዬ ያወራሁትኝ እኔ ከኔ አንደበት የተሰማው። ስለዚህ ሁሉም ሰው ሊጠቀለል ይችላል። ማንም ይሄድ በማንም አይደለም የቆምኩት በራሴ ነው። ዛሬ የፈረሰን አዳኞቹ ነገ ጧት እገነባዋለሁ። ግን ይሄን ስም አፍርሼ ነው የምገነባው። አያቸዋለሁ። ዛሬ ክፉ ደጉን ለማየት ነው ዞር ያልኩትኝ። ገባሽ አይደል? ነፃነቴን ፍለጋ ነው ዞር ያልኩትኝ። እመቤቴን ነው የምልሽ። ይሄንን ወጥቼ ላይ ብላይ መናገር አላቃተኝም። ነጥብ ላለመጣል ነው። ገባሽ? ምክንያቱም በከፈትኩ ቁጥር መተቸት ነው። ሁሌ እኔ ሸሸታ ነው የሚመስላቸው ከእውነቱ ግምጃዬ ጋር ከሆኔና ግምጃዬ ተጣልተናል እኮ ስንት ወር የዛሬ 2 ዓመት ተጣልተናል። ትንገራችሁ ተጣልተን ግን እኔ ምንም አላልኩም። አንድ ቀን ክፉ አላወራሁም። ዞር ነው ያልኩት ጊዜው እስከሚያልፍ ብዬ። ሲጣሉ ይሄ እንደዚህ እንደዛ ናት እሷ፣ ሲዋደዱ ውይ ይሄ በፍጹም አንገቴ ላይ ቢላ ይገባል እንጂ ይሄን እኔ አልደግፍም። ይሄ ነው እውነታው። ይሄ አስመሳይን አልደግፍም። ትናንትም ዛሬ እንደዚህ ነው መሆን ያለበት። ግን ደግሞ አይሆንም ነው ነገሩ። ማለት ያው የሰው ልጅ ስህተት ይሰራል፣ ስህተት ማይሰራ የለም። ግን ደግሞ ለምን አሁንም እነግራችኋለሁ የመጽሐፍ ቅዱስን ታሪክ ነው እየተደገመ ያለው እኮ በምድር ላይ እኮ ማርያም። እኔ እንደ ልጅ ነኝ፣ ራሴን ጠብቃለሁ። ከማንም ራሴን ጠብቃለሁ። ተራ ነገር ነው ይሄ። እንኳን ስንት ነገር ከዚህ በፊት ተብያለሁ እኮ ስንት ነገር። በህይወቴ እኮ ቁማር ይዤ የተጫወትኩ ልጅ ነኝ። ግድ አይሰጠኝም። በህይወቴ ቁማር እንደዚህ አስይዤ የተጫወትኩ ልጅ ነኝ። እሱ ስለኔ ግድ አይሰጠኝም። ግን ሴት ልጅን ደግሞ ሰው እንደ እንቁላል ነው ማየት ያለብን። እንቁላል የሚጣፍጠው በአግባቡ ወስደን ስንሰራው ነው እንጂ እንቁላልን ዝም ብለን እያንዘላዘል ነው ከወሰድን ወድቆ ይሰበርብናል። ገባችሁ? እና ችግሩ መጣላቷ ምናምን መስሎ ሊታያችሁ ይችላል። ይገባችኋል? አንዳንዴ ነገሮች ቦግ የሚሉት ከስር የሆነ ሽኩታ ሲወጣ ነው። ፍምሳቱ ፋ ሲል ሲንተከደግ ያኔ እንክርዳዱም ስንዴውም ይለያል። እንክርዳዱ እኔም ሊሆን ይችላለሁ ወይስ ሌላውም ሊሆን ይችላል። አረ ማዳንስ አልሰማሽም? የኔ አባት የሀገሬ ልጅ። አረ ማንን ሰምቼ ታውቂኛለህ? እና ያ ነው። ገባችሁ? ለዚህ ጊዜ ይፍታው። ጊዜ የሚፈታው ነገር ጥሩ ነው። ሁሌም መኖር ለበጎ ብሎ ነው ይላል የሀገሬ ሰው እንጂ ችግር የለውም ቢሄድም ይሄድ። እና በጣም ጊዜው በጣም በነገራችን ላይ እናንተ ከምታስቡት በላይ እኮ ጊዜው እኮ ከፍቷል እኮ። አሁን ሰው በሰው ላይ አያስብም። ሰው በሰው ላይ ምቀኝነት ነው። እኔ ያስኩትን ነገር ማለት እኔ የምጠቀመውን ነገር ሰው ልጠቀም ብሎ እንትን የሚልበት የሚፎካከርበት ዘመን ነው። አይታችኋል እናንተ እዚህ መንጫጫት ምታያላችሁ። ሰው የሞተ ያለቀ አይደል? ሰዎች እኮ ለምሳሌ ከሰው ምን ትጠብቃላችሁ? አትጠብቁ። እሺ ደህና ነገር ከሰው ይኸው ነው። የሰው ልጅ ባህሪው ከእንስሳ ሁሉ በልጧል። እና ቢቻል አግዟት፣ ከጎኗ ሁኑ። ገባችሁ? ሁላችንም ሰዎች ነን፣ እንቀይር እንችላለን። እኔም ነገ ልቀይር እችላለሁ። ሰው ነኝ። ራቅ በል የኔ እናት። ነይ ግቢብኛ። ከኔ መጠጋት ምን ነው? የከንፈሮቼ ልስላሴ ያስቀንሽ፣ የአይኖቼ ነጸብራቅ ልብሽን በሉት። ራቅ በል ትለኛለች። ደህና ወሬ ይዤ እኔ ስለኔ ያስገቡ ስለ የንግስት ስም
ፍቅር ይዟት ነው ወንድሜ ሞቦቻ ታያት በቃ ፍቅር ይዟት ነው እና በሱ ቢላ ነው ማታ ማታ ቂጧ ላይ የምትቀባው ያ በሱ ቢላው ካለቀ ደግሞ እኔን ካላየች ያማታል እናቷ ልጅ ለዛው ነው ወይኔ ሸዋረ ገድዬ የኔ እህት አይዞሽ እሺ ምስክበት ቪዲዮ ቢኖር ይሄ ቪዲዮ ነው የግምጃ በጣጥስ የኮስተር ቡና ውይ የኔ እናት ውይ ተባረክልኝ ሰመሽ እንዴት አባቱ ያምራል በቡና ይመጣች የገጠሪዋ እንዴት ነሽ የናቷ ልጅ አንቺን አይደለም በፍጹም እኔ ቤት ብሎክ ምናምን የለም እሺ ብሰርቡኝ ራሱ ዜኔ ሞዴሬቶች አይመውቷችሁም አሁን ለምሳሌ አንዷ ዝም ብላ መታ ውሻ ብትለኝ የኔ አንዷ ሞዴሬተር ምን እንደምታረክ ታውቂያለሽ በውስጥ ትገባና አንቺ ነሽ ኮስተርን ውሻ ያልሽው አዎ ስትላት በአካውንት ላኪልኝ ብላ ትረዳታለች ሶ እንደዛ ነው እኛ በማገዝ በመደገፍ ነው እንጂ አይመውቱም ትመውታላችሁ እቶች ሲውናው እስኪ ስደቢና ያሳዩሻል እኔ ግን የተሰማኝን ተናግሬ ያለው ቻው በቃ የፍቅር ደብዳቤ ነው የጉራጌ ልጅ አሁን ስለባልሽ አሰሪ በደንብ አንቺ የጉራጌን ሁለት ሙዚቃ አጣቂም ስምሽ ለጥፈሽ ትመጫለሽ አልሰደብም እሺ የራዩዋ እንዴት ነሽልኝ ኪዳነ ምህረት እናቴ ይምር እኔ ለምከር ነው የኔ ጠንበለል ወይ እኔ ለመከር ነው ነሽ መከሪ ያላገባ ካለ እናጋባለን ዛሬ እናጋባ እንዴ ዛሬ አይሆንም ወልዩዋ ወይዬ ሳቅን አፍቆኝ ነበር ኮስተር ወንድሜ እኔ ይሄው ማምላክን ለሳቅ ለዚህ ለሰላም ህይወት ሲባል እንደው እናንተን ጥይት ማሪዳት እንደሞ ታሳሉ እናንተ ከመለይ እንጂ አቤት ሰላማዊ ህይወት እኮ ያለው ነፃነት አምራዬ እቴዋ እንዴት ነሽ ሰላማዊ ህይወት እኮ ያለው ሰላም እኮ እናቴ ትሙት በጣም የሚገርም ሰላም ነው ያለው ደናና አለው እቴዋ ይሄ ጫወታ ነበር አረ ይዘኝ ድኛ እሺ ይኩይተን ተንዳት ለዛ ብያደን እመብራንን ኮስተር አንድ ነገር ልንገር የጉራጌ ልጅ እሷ እንዳሞታ ተቀመጠሽ ሰው አትስደብ አዋጣም እኮ የሁሉም ሰደብኩ ወንድም የለም እንዴ የሁሉም ቆይ አዋጣም እኮ የሁሉንም ሰደብኩ ወንድም የለም እንዴ እንዳትመውቷት እሺ አደራ በውስጥ ሸልሟት ልክ ነሽ እኔ አልሳደብም የጉራጌዋ ልጅ ስድብ ጥቅም የለው በነገራችን ላይ ይሄ ከዚህ በኋላ ማንንም ሰው እንዳይሳደብ እሺ እኔ ስድብ ትቻለሁ አቁሜያለሁ እንዳትሳደቡ እሺ እንዳትሳደቡ በፍጹም እኔ አልሳደብም ካንደበቴም ስድብ የሚባል ነገር ወጥቶ አቅም ይሄ ማንንም ያውቀው ነት ነው እኔ በጣም ነው የምወዳችሁ እንጂ የሚሰድበኝን ራሱ ሲመጡ አልሳደብም ፍቅር ይዘኛል ከነሱ ንሳገባ ያቀምሳ ሰውን ያቀምሳና ልሄድብሽ ነው ሰላም በለኝ ውብዬ እሺ ግን አንተ አላብራራም አምራዬ ስድብ ትቻለሁ እሺ ስድብ ትቻለሁ ሶ መጨረሻ ለነውጣ አካባቢ አንድ ታሪክ እንደባለፈው ደግምላችኋለሁ እንዳትረሱት ይሄን ሁለት ቀን ሳንነግራችሁ እንጂ አለፊ ደብሮኝ ነበር እነግራችኋለሁ ኮስተር እንዴት ነው የኔ እናት መድዬ አሎልሽ እቴዋ አንተ ግን የምርተውክ ይሄም ያልፈውን ይሄ ስድብ ትቼ የኔ እናት ሁለተኛ የሚልክና አትሸፍንብ እንደሚዋ መንዜው እሺ የኔ አባት ይቅርታ ምን ላድርግ አስተካክል ከፍ አደርገዋለሁ እናቴ ትሙት ከፍ ይንተክሉ አባቴ የዋላው ከሌለ የለም የፊቱ የታሪክ መነሻው እነሱ ናቸው ሶ ሶስት ነው የምንነግረን የጠፋ አረ ሶስት ማን
አልነግራችሁም። ዮአዳንዬ እንዴት ነሽ? አዎ ትቼ ተመስገን ነው። በርታ። እሺ አንተ ግመል አባት ግመል፣ አንተ ግመል አንዴ ውሃ ከጠጣ ስንት ሜትር ነው የሚጓዘው? 15 ቀን ይቆያል አይደል? እየሰማ ነው ግመል